ሆዷ ውስጥ ያለውን ነገር ስለማናቅ ትክክለኛ እርግዝና አንጠብቅም። እዚህ ጥያቄዎች ይመልሱልኝ። አንደኛ ጅብ በምን ያክል ጊዜ ነው የሚወልደው የሚለው ድምፁን በላችሁ። ባለፈው ፊቱ እንደዚህ እስኪጣመም ድረስ ባላንሱን አስታ አንተ ሟች ነህ። ልጁ ሲወለድ አንተ ትሞታለህ። ሴትዮዋ እንዳለችው ሊሞት ሊሆን ይችላል። ምንድን ነው አረባና ደም ነው እየሸናለሁ። ይቅርታ ቤተሰቦቻችን፣ አንዳንድ ነገር ላወራችሁን የመጣሁት በጣም ስለጨነቀኝ ነው። ብዙ ነገር እያላችሁን ያላችሁት፣ በተለይ ደግሞ በቴክስት ምናምን ብዙ ነገር እየጻፋችሁልን ያላችሁት ልጁ እንዳይወለድ ይሄን አድርጉ ያንን አድርጉ የምትሉ ሰዎች አላችሁ። አንደኛ በአውዲዮ ራሱ አፕሊኬሽን ላይ በአውዲዮ ቁርአን ከፍታችሁ አስቀምጡበት፣ ትወጣለች፣ አትወልድም፣ እዛ አትቀመጥም የሚል ነገርም ብላችሁን ነበረ። እንደዚህ ሚዲያ ላይ አሁን ባናደርገውም ያንን ለማድረግ ሙከራ እናደርጋለን። ሁለተኛ ደግሞ ትላንትና የተለቀቀውን ቪዲዮ አይታችሁታል። ኦሬዲ ሆዷ በአንድ ቀን ነው እንትን ብሎ ያደረው ማለት ነው። እኔ አሁን እዚህ ጋር ብዙዎቻችሁ ማየታችሁም ሆዷ ልጅ አይመስልም ጨርቅ ጠቅጥቃ ነው ብላችሁ ያላችሁም አላችሁ። ስታዩት እኔም ራሱ ካሜራ ላይ በኋላ ላይ ሳየው ምንም ልጅ አይመስልም ጨርቅ ነው የሚመስለው ራሱ ማለት ነው። ግን እውነታው ምንድነው? እሷ ያረገዘችው እኮ ሰው አይደለም። ይኸውላችሁ አሁን እዚህ ጋር መረዳት ያለባችሁ ሆዷ ውስጥ ምን እንዳለ አናቅምኛ። ምናልባት ወደፊት ተወልዶ ሲመጣ ይሆናል ምናውቀው አይደል እንዴ? ሆዷ ውስጥ ያለውን ነገር ስለማናቅ ትክክለኛ እርግዝና አንጠብቅም። ትክክለኛ የተስተካከለ እርግዝና አንጠብቅም። ሲጀመር ትክክለኛ የተስተካከለ እርግዝና በምን ሂሳብ ነው በ5 ቀን በ10 ቀን ውስጥ እንደዚህ ተዘርጥጦ ልናየው የምንችለው? እና ቤተሰቦቻችን አሁን በዛ መንገድ ነው ማሰብ ያለባችሁና እኛም መረዳት ያለባችሁ ማለት ነው። እና ተውና እሱን ተውና አሁን ስለ እንትኑ እናውራ፣ ስለ መፍትሄ እናውራ። ይኸውልህ ምክንያቱም አሁን ትላንትና እያዩ ነበር ሆዷ ምናምን እቺ ሴትዮ እኮ ትክክለኛ እኮ እንትን እኮ አይደለችም፣ ሰው አይደለችም። በትክክል ያረገዘች እኮ አይደለችም እኮ። ሲቀጥል ምጥ ማለት እንትን ምንድነው እሱ አርግዛ ምናምን አሳይችን፣ ሆዷን አሳይችን። ከዛ በኋላ ደግሞ ጠፋች። አሁን እኮ ሁለት ዓለም ላይ ነው እሷ የምትኖረው ማለት ነው። በአካል መገለጽ ሲፈልጋት አሁን እዚህ ጋር ልትገለጥ ትችላለች። መገለጽ ሳያስፈልጋት ደግሞ ጭራሽ የለችም ማለት ነው። እና ሁለት አይነት ሰው ነው የሆነችው ማለት ነው። አሁን እኔ ልጁ ሲወለድ ምንድነው ሊመጣ የሚችለው የሚለው ነገር አንደኛ ያስጨነቀኝ፣ ሁለተኛ ደግሞ ምንድነው የሚወለደው? ምንድነው? እኔ አሁን በጣም በቃ ግራ የገባኝ ነገር 10 ቀን ባልሞላ ጊዜ ውስጥ ተረግዞ ምንድነው የሚወለደው? ሰው ነው የሚወለደው? እንስሳ ነው የሚወለደው? ድመት ነው የሚወለደው? ጅብ ነው የሚወለደው? ምንድነው? አፈር ነው? ምንድነው የሚወለደው? እንደኔ ግምት ግን ውሻ ነው የምትወልደው ነው የማስበው። ምክንያቱም ውሻ አልኩኝ እንጂ ውሻ ለመወለድ በትንሹ 5 ወር እና 6 ወር ምናምን ያስፈልጋል። የመንፈስ ስራ ሊሆንስ እሱማ የመንፈስ ስራ ነው። ግን ምንድነው እሱ ሊወለድ የሚችል? አንተ እኮ የመንፈስም ቢሆን እኮ አንዳንዴ ከሪያሊቲው ከእውነታው የራቀ እኮ ሲሆን እኮ ይገርማል። ምን ያውቃል? እሷ አስረግዞ አሉ እንዴ? አሁን እኮ ነው ይገራ ፈተና ይሆነብን እኮ። ጅብ ማታጣቅም ጅብ አይቻቃለሁ። ግን ጅብ ምን ያህል ጊዜ የሰፈራችሁ ሰው ይጋልብ የለ እንዴ? እሱን ጠይቅልን የምር ይጋልባል። እንደምንም ብላ አውራውና ይንገረን እሱ ስለሚያውቀው ነገር። የሆነ ሰዓት ይዘው ቅጥቅጥ አድርገውታል አይደል? መጠየቅም ካለበት ቤተሰቦቻችንን መጠየቅ አለበት። ምናልባት እነሱ ፍንጭ ሊያገኙ ይችላል። ቤተሰቦች ይሄን ነገር በደንብ አዩትና እነዚህን ጥያቄዎች ይመልሱልኝ። አንደኛ ጅብ በምን ያክል ጊዜ ነው የሚወልደው የሚለውን፣ ሁለት ደግሞ እውነት እንደዚህ አይነት አይደለም፣ ስለ ውሻ አይደለም፣ እንዲህ አይነት የመንፈስ አሰራር ያለባቸው ሰዎች የእውነት እንደው አርግዘው ይወልዳሉ ወይ? በታሪክ አለ ወይ?
እና የሚወለደው ነገር አይታወቅም እኮ የምሬን እኮ ነገር ሲሆን እኔ ህይወቴ ይጠፋል። አይደለም የሚታወቅ አይችልም። እባብ ዘንዶ ወይ የሆነ ነገር ቢሆንስ ይሄን ነገር ሊያቅም ይችላል። አሁን እኛ ከኛ አቅም በላይ ምናልባት ሊያቅም ይችል ሰው ካለ በነገራችን ላይ ቤተሰቦቻችንን በጣም እያናድናቸው ነው። ይቅርታ እንጠይቃቸው። ለምንድን ነው ይቅርታ የምንጠይቃቸው? እነሱም ስላልተረዱ። አሁን ለምንድን ነው ከቤት የማትወጡት? ተደጋጋሚ ጥያቄ ነው። እንሞክረው። ያው እሱ እኮ ዳኒ እኮ ማለት አሁን እኔ እርግጠኛ ነኝ ከቤት ብንወጣ ተከትሎ መንፈሱ አላወቁም፣ አልገባቸውም እንጂ እነሱ ወተናል። ከዚህ በፊት ወተን ነበር። አዎ ካሜራ ላይ ያልተቀረጹ ውጪ ላይ ራሱ ስንት ጊዜ አይተናታል። ሌላው ዳኒ ራሱ ለምንድን ነው እዚህ ሆነው? እዛ እኮ መሆኑ እኮ ስላልቻለ እኮ ነው። ቤተሰቦች ደግሞ ምንድነው ይላሉ? ዳኒ የሆነ ሰዓት ላይ በመንፈስ አሰራር እንደዚህ ፓራላይዝ ሆነ። ዮናስ ቤት ሄደን ብዙ የታዘብኩት ነበር። ዮናስ ቤት እናንተ ልታዩት የማይገባ መጥፎ ነገር አለ። ቪዲዮ ምን ቆርጦ በዛ ምክንያቱም እዚህ ጋር የሚታይ ነገር አሁን ለእናንተ ብናሳያችሁ ሌላ ችግር አይኖራችሁ ላይ በጣም መጥፎ ነገር የሚፈጥሩ የገባቸው ለዛ ነው። እነሱ ምንም ነገር እያሳየናቸው ነው የሚመስላቸው ማለት ነው። ግን ይሄ እናንተ የምታዩት በጣም ቀላሉ ነገር ነው። በጣም ዘግናኝ የሆኑ ነገሮች ደግሞ በላይ ስንት ነገር ደርሶብን መቼም ራኡታችን ስታረገን ማሳየት አንችልም ማለት ነው። ማን ነው? አዎ በቃ ፊልም ነው የሚመስለው፣ ራሱ ድራማ ነው የሚመስለው። ግን ማለት ነው እኛ ላይ እየደረሰ ያለ ህይወት ነው። እኔ በጣም እያዘንኩኝ። ማን ነው መፍሳት የሚፈልገው? ማን ነው አዘን የሚፈልገው? ማን ነው የሚፈልገው እንዴ? በዛ ላይ ጥንባቱ ስንት ሰው እንደው ሚዲያ ላይ እየተቀረስክ እንደሆነ እያወቅ መቼስ ሽንትን ላይ መልቀቅ ምናምን አችልም አይደል እንዴ? ደግሞ ከነሱም ድጋፍ ያስፈልገናል። ሐሳብ አስተያየት ይስጡን፣ እየሰጡን ነው እነሱ የሚሰጡን ሐሳብ አስተያየት። ግን እኛ ያልሞከርነው ነው የሚመስላቸው። አንዳንዴ ሚዲያ ላይ በቃ እነሱ የሚሉን ቤት ልቀቁ፣ ቤት ለቃችሁ ጥፉ ምናምን። ይሄ እኮ ምናልባት ይሄ ቪዲዮ ሊሆን የሚችለው 16 17 ወይ 18 ደቂቃ ነው። 18 ደቂቃ እዚህ ቤት ውስጥ ስንሆን የሚያዩትን ነገር ነው እንጂ ቀኑን ሙሉ የሚፈጠረውን ነገር እኛ ወተን ቤት ቀይረን መሞከራችንን ምናምን በምን ያውቃል? ግን ማየት ከፈለጉ ደግሞ እናሳያለን። ሌላው ፋያ ባለፈው ምንድነው ያደረጉት? ውጭ ወጥቶ እዛ ሲመለስ ነው ያስፈሳችሁ መለሳችሁ ማለት ነው። መንገድ ላይ አስቡት፣ አደባባይ ላይ ሰው እያያችሁ እየፈሳችሁ ብዙ ነገር ነው የሚደብረው። ያንን እንዴት ነው ልትቀርጽ የምችለው? ህይወታችን ነው የተመሰቃቀለው። ዞሮ አሁን እኛም ደግሞ አላረፍንም፣ እየሞከርን ነው። ጭንቅላታችንን ለመጠቀም እየሞከርን ነው በተቻለ መጠን። ግን መንፈስ ደግሞ ይሄን እያወቁ አይደለም። መንፈስ እንትን ይመስላችኋል፣ ግን በጣም ብዙ ነገር እየተፈጠረ ነው። አሁን እኔ እንትኔን አጥቻለሁ እዚህ ጋር እሱ ማይታይ ነገር ሊሆን ይችላል። ልናሳየው ማይችለው ነገር ይሆናል። ግን ምን ያህል ቆንጆ ልጅ እንደነበረ ታውቃላችሁ። ግን እዩት እዚህ ጋር ፊቱ ባላንሱን እስኪስትና እስኪጣመም ድረስ ድምፁን በላችሁ። ባለፈው ፊቱ እንደዚህ እስኪጣመም ድረስ ባላንሱን አስታ በሁለት በተለይ በዚህ በኩል ሌላ ፊትህ እንዲህ ጠቁሮ ነበር መጥቆራል። ፊትህ እንዲህ ብለህ ነው ያለው። አያስታውቅም እንጂ አንተ ማለት ነው። ገና እኔ የምፈራው ከጊዜ በኋላ እንደ በቀደምታ ኦቲዝም እንዳልኩ በእንደዚህ አይነት ማለት ነው ገና መንጋጋ ቆልፍ ምናምን የሚሉትን በሽታዎች ማየታችን አይቀሬ ነገር ነው። ስለዚህ መፍትሄ እንፈልግ ነው። አሁን ዋናው ነገር ይሄ ልጅ ሲወለድ ማየት አንችልም። ነገ ምጤ መጣ ብትልስ በዚህ ሁኔታ በአንድ ቀን ውስጥ እንደዛ እቺ ሴትዮ በአንድ ቀን ወዳ ተነፍቶ ዛሬ ምጤ መጣ ነገ ምጤ መጣ ብትልስ አንድ ያላረግነው ነገር ምን ታውቃላችሁ? ምን አለ ምናልባት እንኳን ሊሳካልን የሚችለው ማለት ነው። እንትን እናምጣ፣ ቄስ እናምጣ፣ ከዛ ደግሞ ኡስታዝ እናምጣ። በሙስሊም በኩል ቄስ፣ በሙስሊም በኩል ኡስታዝ ካልሆነ ሌላ ሁለቱንም አንድ ላይ እናመጣና ይኸው እንትን ነገር ሁለቱም ሃይማኖቶች ስለሚግባቡ ከፓስተርም ከሆነ ፓስተር እናመጣና እንትን ይበሉት ይጨርሱት ይፍቱ። እሷ ባለችበት ሁሉም ነገር ይሰራል። እኔ ደግሞ እንደኔ ሐሳብ ያልከው ሐሳብ መልካም ነው፣ ግን ቢያንስ ተሞክሮ ታይታ
የሆነ የማይሆን ከሆነ ሌላ ደግሞ እምነት ተራ በተራ ባንዴ ከምታመጣ ተራ በተራ ምክንያቱም ሁሉም የሚያምነው የራሱ ስለሆነ ሊጋጭም ስለሚችል ማለት ነው። በአንዴ ጸልዩ ምናምን ላንላቸው እንችላለን፣ ግን ተራ በተራ መሞከር። እዚህ ጋር ቤተሰቦቻችን ማወቅ ያለባችሁ ምንድነው እኛ እየሞከርን ነው። በቃ ይሄንን ነገር በሆነ ነገር ለማስወጣት እየሞከርን ስለሆነ ከሁሉም ሃይማኖቶች ብናመጣ ምንም ከኛ ጋር የሚያጋጨው ነገር የለም። ቤት ውስጥ ያለውን መናፍስት ለማውጣት ቪዲዮ ላይ ቀርጸን የእምነት አባት አምጥተን ትላልቅ አባቶች ናቸው፣ የተከበሩ ናቸው አንቀርጽም። እኔ በዚህ ቪዲዮ ልናሳይ አንችል፣ ግን ከተፈጠረ የሆነ ነገር የተፈጠረውን ነገር ልናሳያቸው እንችላለን። እኛ ሰላማችን ነው የምንፈልገው፣ ያ ነገር ልናሳያቸው ግዴታችን ነው። ከዛ ውጭ ግን የእምነት አባትን ግን እኛ ሃይማኖት ያለን ሰዎች እኮ በቃ ደካማ ስለሆንም እኮ አይደለም። አሁን ቤተሰቦቻችን እያለ ደካማ ናችሁ እናንተ ምናምን እውነታቸው ነው። ይሄ አምናለሁ፣ ደካማ ነን፣ በእምነታችንማ ደካማ ነን። ይሄ እውነት ነው፣ ይሄ እውነት ነው። ፋየው ነው እሱማ ነው እኮ። ግን በቃ እንደ አንዳንዴ ነገራቶች ግን ሁሉም ነገር በልብ ነው። ሌላው አሁን ቀረም ግን ይኸውልህ አሁን እኔ ሐሳቤ ምን ነው ታውቃላችሁ? እሷ ያላትን ንብረት እንዳለ ምናልባት ንብረቶቿ እንዳለ ሁላ ሌላ ከዚህ ቤት ውስጥ ማውጣት ይችላል። ይሁን በቃ መንፈስ ይኖረዋል። ንብረትነቱን አይደለም ዳኒ፣ አሁን ንብረትነቱ ምናምን እኮ አይደለም እኮ የሆነ ለቃቅማ የምታደርግበት ነገር አለ እኮ። እናንተ እኮ ስላልገባችሁ ንብረቱ ላይ የሆነ ህፃኑ ከተወለደ በኋላ የሚወለደው ነገር ከተወለደ በኋላ ምን እንደሚፈጠር ማየት ነው የናፈቀ። ህፃን አይደለም ይሄ ጅብ እኮ ነው። ዞሮ ወይ ውሻ ነው ወይ ዘንዶ ወይ የሆነ ዞሮ ወይ ህፃን ነው የሚሆነው ወይ ግልገል ነው የሚሆነው። በተአምር እኔ ደግሞ ምናለች በሉኝ ህፃን ጭራሽ አይወለድም። እንዴት ነው ጭራሽ እንስሳ የምትወልደው እንትን የምትወልደው ሰው እንዴ ኮላ ሲጀመር የሆነ ያለ ነገር እኮ አሁንም እኮ በቃ ትላንትና ነው ከትላንት ወዲያ ነው ማን ነው ሞተ የተባለው ውሻው ሰው አልነበረ አባባናኝ እያለ ምናምን እንትን ሲል የነበረው ማለት በቃ እንደዛ እኮ ነው እየሆነ ያለው። እናቴ ግራ እየገባኝ ነው። የምሬን እኮ ነው። እዚህ ቤት በጣም የተፈጠረ ያለው ነገር በጣም ከባድ ነው። ቆዳው ልሙጥ ነው። ምንም አይነት ጸጉር የለውም። የሆነ የሰው አካል ነው የሚመስለው። እናቴ የሰው አካል ነው የሚመስለው። እኛ ላይ እየደረሰ ያለው ነገር ውሸት ነበር የሚመስላቸው አብዛኛው ሰው። ዜና ላይ ተለቋል። ሰርች አድርገው የሚዩት እናቴ ነው። ወደ ሰው ሲቀየር አይተው ተከታትለው ምናምን ደብድበው ሊገሉት ሲሉ አበበነኝ አትግደሉኝ እያለ ገደሉት አሉ። ከዛ አበበ የሚባለው ሰው ያውን በህይወት የለም። ባለሀብት ነው ምናምን ሲባል ሰምቻለሁ። ባለሀብት በጣም ነው ውሻው የሞተው ውሻ ነው ግን ሰው ነው። በጣም ነው። አሁን እንዲህ አይነት ነገሮች ያሉ አይመስሉንም፣ ግን በትክክል አሉ። እኛ እያየነው ስለሆነ እኮ ነው። እነሱ እኮ ስላልገባቸው ነው። ስትቀየር እያየን ነው። ሁሉም ነገር እየታየን ነው አይደል? ማታ 7 ሰዓት የምትሆነው ነገር እየታየን ነው። እንዴት ተጨነቀ ነው እናስወጣት መልሳ ትገባለች። እንደኛ ሌላ ችግር ውስጥ መግባት ደግሞ ታስታውሳለህ? ልጁ ተወለደ ማለት ሟች ነው አይደል? ተናግረው ነበር እኮ መንፈሶች አታውቅም እንዴ? አላስታውስም ያለው እንዴ? አላስታውስም። ባለፈው መንፈሶቹ ሲጮሁ እዚህ ልጅ ሲወለድ እዚህ ቤት ልጅ የተወለደ ጊዜ አንተ ሟች ነህ። ልጁ ሲወለድ አንተ ትሞታለህ ማለት ነው። ምክንያቱም ልጁ ያንተ ምትክ ሊሆን ይችላል። ገባህ? በአንተ ምክንያት ነው የተረገዘው ልጅ። እውነት ነው እንዴ? እሱ ነገር ስትጮህ አልሰማህም? እዚህ መንፈሱ ሲጮህ አልሰማህም? ለመንፈስ የሚገበረው ምንድን ነው? ደም ወይ የሆነ ነገር ነው። ገባህ? አንተ ደግሞ ገብረሃል ማለት ከእሷ ጋር ተኝቷል ማለት ነው። ይሄ ጽንስ ተወለደ ማለት አንተ ሟች ነህ ማለት ነው። በቃ እኔ እንደዚህ አትበሉኝ። እኛ ጀምር መፍራት ጀምሬያለሁ። ሰሞኑን ጥሩ ስሜት እየተሰማኝ አይደለም። ጨጓራዬ ምናምን ውስጤ ምናምን ልቤ ምናምን በትክክል እየመታ አይደለም። እንደዚህ ብላችሁ ምናምን ጭራሽ ባሰ እንድታመም ምናምን አታድርጉኝ። እኔ አላምንበትም። ዳኒ እኔ አላምንበትም። እኔ ልጁ ሲወለድ እሞታለሁ የሚለውን ነገር አላምንበትም። ታውኝ እንደዛ ብላ አታወራ። አልሰማሽም አንቺ? እና ታዲያ እና ሁሉም ባለበት እኮ ነው። አንተ እሷ እኔ ካሜራማኑን ባለበት እኮ የተነገረ እያወራችሁ ያላችሁት ነገር በትክክል ሴንስ ይሰጣል። ምክንያቱም መስማት አይደለም። ምክንያቱም ከኔ ጋር ረገዘች እኔን አይፈልጉኝም ልጁ ሲወለድ። አንዳንድ የመናፍስት አሰራር እንደዛ ናቸው።
ልጁ የሚወለደው አንተን ለማጥፋት ሲባል ምንም እየገባህ አይደለም። ጥሩ አይደለም። እኔ ጥሩ ሁኔታ ላይ አይደለም ያለው። ስለዚህ እንደዚህ ብላችሁ ምናምን ነገር እንትን አትበሉኝ። አታው እንደዚህ ቼክ አድርጎ ነበር ይሄን ሰሞን ፈልዙ ምን አልሄድኩም መሄድም አልፈልግም። ይሄ ያለበት አረግ ነበር ይሄ ያለብህ ምናምን የሚል ነገር እኔ መታየት አልፈልግም። ከዚህ በፊት በየሶስት ወሩ እንደሚያደርግ አውቃለሁ። አሁን ለምንድን ነው የተወኮሽ? ለምን አታረግም? ትላንትና በተለይ አረገዝኩ ብላ በደንብ ማለት እንደዚህ ሆዷን ካሳየችኝ በኋላ ውስጤ ምንም ሰላም የለውም። ውስጤ በጣም በተለይ ኩላሊት አካባቢ በጣም ጥሩ አይደለም። ልቤ ወደ የሆነ ነገር ይደክመኛል። ስለዚህ ቆይ አዳምጣኝ። እኔ ብዙ ጊዜ ማለት ነው የሰው ልጅ በሚሸናው ሽንት ጤነኛ ይሁን አይሁን አውቃለሁ። አብዛኛው ያን ደግሞ አሁን ሲሸና ማረጋገጥ ይችላል። ምንድነው እሱ? ብዙ አለ። ታማሚቱን ወደፊት እንደምታምና ያስታውቃል በስነ ስርዓት አሬ ሽንቴን በርግጥ ያን ያክል አላረጋገጥኩም፣ ግን አሁን እኮ ማረጋገጥ ይቻላል። በቃ ማረጋገጥ አለበት። በጣም ቢጫ አለ፣ ወደ ደማማ የሚቀያይ እንትን የሚላለ ውሃ ሲሆን አለ። እኔ ሁሉንም ነገር በስነ ስርዓት አውጣና ችግር ለታብቁ ይሻንቺ መጣ ምንም ይፈጠር ነገር ምንም እሱ እኮ እኛም ደስተኛ ነው እኮ የሚያደርገው። እኔ ሳሚን ይሄን ሰሞን ልክ አይደል ገባሽ? ያላፍቶ ሳይው ሌላ ስሜት የተሰማው ተቀይሯል። ፊቱ አባብጧል፣ ስለውም ቢያለ አባብጧል፣ አይኑ አካባቢ አባብጧል፣ እግሩ ከታች አባብጧል። ይሄ አካባቢ አስቢ። ይሄ ማለት ሌላ ችግር አለ ማለት ነው። ሴትዮዋ እንዳለችው ሊሞት ሊሆን ይችላል። ወይኔ ምንድነው? ወይኔ አረፋና ደም ነው እየሸናለሁ። ወይኔና ሲፈራው ደረሰ። እናቴ ተናግሬ ነበርኩ። አረፋና ደም እኮ ቀየየ ነው ልናጣው ነገር ምናልባት ወይኔ እያየ ነው ልናጣው። ቀይስር በልቻለሁ ሲጀመር ቀይስር እንደዚህ ዛሬ መች ተሰራ ቀይስር ልሞት ይችላል። በቃ እኔ አንድ ነገር ልንገራችሁ። ምናልባት እሷ እያማጠች ወይ እሷ እየወለደች እኔ ራሴን ልስት ይችላል። እኔ ራሴ ሳት አዳምጠኛ የምታረጉትን ልንገራችሁ። በደንብ አስተውላችሁ አዳምጡ። ተረጋጊ እንጂ ሞት ብርቅ አይደለም። ይኸው እኔ ልክ በሞት ብርቅ አይደለም። እኔ ልክ ራሴን አንተ ለምን እንደዚህ ታወራለህ? ሲጀመር እንደዚህ ማውራት የለብህም። በሞትም ችግር የለውም። እኔ ግን ማለት ነው ራሴን ስስት ማለት ነው የተወለደውን ነገር አባራችሁ መግደል አለባችሁ። አባራችሁ አትሞት ግደሉት። ያንን የሚወለደውን ነገር ግደሉት፣ አጥፉት። ከዛ እኔ ልተርፍ እችላለሁ። ካልሆነ ግን መሞቴ ነው ማለት ነው። እሷ ምናልባት እዚህ ቤት ላትወልደው ትችላለች፣ ይዛ ልጠፋ ትችላለች። አሁን ራሱ የለችም ማለት ጥፍት ብልጭ ድርግም ስለምትል ይዛ እንዳጠፋ እንደተወለደ ቶሎ ብላ አንገቱን ከዛ እኔ እንትን ማለት መናገር ካልቻልኩ ራሴን ከሳትኩ ማለት ነው። በዚህ አይነት ደም ይሸጣል። አትሞትም አንተ እንደዛ አትበል። በቃ እንደዛ አታስብ። ተረጋጋና ቁጭ በል። አንዴም ቆይ ዳኒ ብንሄድም እኮ ምንም የሚፈጠር ነገር የለም። መንፈስ አሰረ። እስቲ ተረጋጋ በእናትህ። ውሃ ወይ የሚጠጣ ውሃ ምናምን አምጪለት። ተረጋጋ በቃ። አይዞህ አትሞትም። የህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤ